ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ፋሚሊዎች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። ዛሬ ያመጣሁላችሁ ቪዲዮ የሚሆነው ከረከድ ጥቅሞች፣ ከረከድ መጠቀም ያለባችሁና የሌለባችሁ ሰዎች እናገራለሁ ማለት ነው። ከረከድ በቀን 1 ግላስ መጠጣት በጣም ብዙ ተነግሮ የማያልቅ ጥቅም አለው ማለት ነው። ማንኛውም ሰው በቀን 1 ግላስ መጠጣት ከረከድ ሻይ በጣም ቆንጆ ነው። ክብደትን ይቀንሳል፣ ቦርጭን ያጠፋል፣ የተከማቸ ስብን እንዲቃጠል ይረዳናል ማለት ነው እና በጣም ጥቅም አለው። በሻይ መልኩ የምታዘጋጁት ያኔ ማድረግ ያለባችሁ መጀመሪያ ግላስ ታቀርባላችሁ። ውሃው የሞቀ መሆን አለበት፣ የፈላ ውሃ ማለት ነው። እዚህ ጋር ከረከድ የተወሰነ ታነሱና ግላሱ ላይ በመጨመር በሞቀ ውሃ ለ5 ደቂቃ ከርናችሁ ማስቀመጥ፣ ከዛን ትኩሱን መጠጣት ማለት ነው። ጠዋት ምግብ ከመብላታችሁ በፊትና እንዲሁም ደግሞ ማታ ከመተኛታችሁ በፊት መጠጣት በጣም ቆንጆ ነው። ተጠቀሙት። መጠቀም የሌለባችሁ ሰዎች አንደኛ እርጉዝ ሴት መጠቀም የለባትም። እንደገና ደግሞ በቅርቡ ማርገዝ የምትፈልግ ሴትም እንዲሁም መጠቀም የለባትም። የምትወስድ ሴት መጠቀም የለባትም። የምታጠባ እናት መጠቀም የለባትም። እንዲሁም ደግሞ መድኃኒት ተጓዳኝ መድኃኒት የምትወስዱ መጠቀም የለባችሁም። የወባ በሽታ መድኃኒት የምትወስዱ እንዲሁም ደግሞ የስኳር የደም ግፊት መድኃኒት የምትወስዱ ሰዎች መጀመሪያ ዶክተራችሁን ማማከር አለባችሁ። ዝም ብላችሁ መውሰድ የለባችሁም። ተጓዳኝ መድኃኒት የምትወስዱ መጠቀም የለባችሁም ከረከድ ሻይ ማለት ነው። እና በጣም ብዙ ጥቅም አለው። የከረከድ ሻይን በቀን 1 ግላስ መጠጣት በጣም ብዙ ጥቅም አለው ማለት ነው። የጨጓራ ካንሰር እንዳይዘን ይከላከልልናል። እንዲሁም ደግሞ በካንሰር በሽታ ተጠቂ እንዳንሆን ይከላከልልናል ማለት ነው። እንዲሁም ደግሞ የልብ ድካም፣ የልብ ህመም እንዳይፈጠር ያግዘናል። እንዲሁም ደግሞ የጨጓራ ካንሰር እንዳይከሰት ያደርጋል ማለት ነው። ለፀጉር እድገትም በጣም ቆንጆ ነው። ያለሰልሳል፣ እንዳይነቃቀል ይረዳናል። ፀጉር እንዳይሰባበር ይረዳናል። ፎሮፎርን ያጠፋል። ፀጉር መንታ እንዳይወጣ ያግዘናል ማለት ነው። የከረከድ ሻይ መጠጣት በጣም ቆንጆ ነው። እንዲሁም ለፀጉራችሁ ስታዘጋጁ እንደዚህ በሞቀ ውሃ ለበባለ ውሃ ከረከዱን ተጨምሩትና ቀዝቀዝ ሲል ከታጠባችሁ በኋላ ንጹህ ከሆነ በኋላ ቆዳችሁ በከረከድ ሻዩ በዚህ በውሃው በቀዘቀዘው ፀጉራችሁ ላይ መለቃለቅ ማለት ነው። በጣም ቆንጆ ነው። ፀጉር እንዳይነቃቀል፣ እንዳይሰባበር፣ መንታ እንዳይወጣ ያግዘናል ማለት ነው። በጣም ቆንጆ ነው። ተጠቀሙት። እንዲሁም ደግሞ ለፊት ቆዳ በጣም ቆንጆ ነው። ከአጃ ዱቄት ጋር የከረከዱን ይሄንን ትፈጩትና ማለት ነው በዚህ በዱቄቱ ከአጃ ዱቄት ጋር በማድረግ ማታ ላይ ማክስ ማረግ ፊትን በጣም ቆንጆ ነው። ፊት ቆዳ ያጸዳል፣ ያጠራል። እንዲሁም ደግሞ ቶሎ እንዳናረጅ ይረዳናል ማለት ነው። በሽታን ለመከላከል ከፍተኛ ጥቅም አለው ማለት ነው። የኩላሊት ጠጠር እንዳይፈጠርም ይረዳናል። የኩላሊት ጠጠር እንዳይፈጠር ይረዳናል። እንዲሁም ደግሞ የከረከድ ሻይ ስንጠጣ ሽንት ስለሚለን ያው ቶሎ ነው ሽንታችሁ የሚመጣው ማለት ነውና ሀሪፍ ነው። ተጠቀሙት። ለልብ ጤንነትም ይረዳናል ማለት ነው። የደም ግፊት፣ የስኳር በሽታን መጠንን ያስተካክላል፣ ይቆጣጠራል ማለት ነው። ይህን ይመስላል ውዶቼ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ፣ ደህና ቆዩ። ዛሬ ያመጣሁላችሁ ይህን ይመስላል። ከረከድ ማለት በነገራችን ላይ የደረቀ አበባ ማለት ነው። ይሄ የምታዩት ከረከዱ ደርቆ አበባው ደርቆ ማለት ነው። አበባው ደርቆ እንደዚህ ይሆናል ማለት ነው።